ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም የአቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ከሰሞኑ በተለቀቀው አንድ ምስል እኔ ግን ልጅቱ ሀሪፍ ነው፣ ማሻአላ ተባረከላህ ሀሪፍ ነው። ግን እኔ ጥያቄ አለኝ። ጥያቄ ምንድነው? የሆነ ነገር ሲሆን ተሎ ብላችሁ ገንዘብ የሚሸቀልበት ነገር እኔ ይቅርታ አድርጉልኝ አይመቸኝም። ለምን ካላችሁ እቺ ልጅ እንግዲህ አይኑ በጣም ቆንጆ ናት፣ በጣም ጎበዝ ናት፣ በጣም ኢትዮጵያን ታስጠራለች። ነገ ወዲያ ለሀገራችን ያኒ አመድ ምናምን ተቀብተው ከሚላላጡ ሴቶች በጣም ጎበዝ ናት ብዬ ነው እኔ የማስበው። ምክንያቱም በራስ መተማመኗ በራስ የሆነ ነገር ማረጓ ሀሪፍ ነው። ግን ተሎ ብላችሁ ወደ እርዳታ የምትገቡት ነገር እኔ ያናደኛል። ተሎ ብላችሁ የሆነ ነገር ከተፈጠረ ልጅቷን አዲስ አበባ ታመጣላችሁ፣ ከዛ ይሄ ሰው ያዋጣል። እኔ ያንን ነገር አልደግፍም። ለምን እያንዳንዱ ሰው ስናዋጣለት ለማኝን ነው የምናበዛው፣ ለማኝን ውዶቼ። እና ለማንኛውም ከምሬ ነው የምነግራችሁ፣ ለማኝን ነው የምናበዛው ማለት ነው። እና እንደ ሐሳብና እንደ ሂሳብ እቺ ልጅ በራሷ ሰርታ በራሷ እንትን ብላ በራሷ ጎበዙና ትላላችሁ ብላችሁ ጠብቃችሁ ነበር። እና ለማንኛውም ማስተራብነታችን እናመሰግናለን። አንተ ትለያለህ፣ አንተ በጣም ጎበዝ ነህ። እኔ ማስተራብነት በጣም ነው የምወደው፣ በጣም ማለት ነው። ወላሂ በባለፈው አሞት እያለ ያለቀስኩት እንባ አይደለም ማለት ነው። እና ማስተራብነት እናመሰግናለን። እቺ እህታችንም ኢንሻአላህ ከአመድ ውጭና እንደሌሎቹ አይደለችም። ከአመድ ውጭና ነገ ወዲያ ኢትዮጵያን እንደምታስጠራ አንጠራጠርም። እና እንኳንም ወደ አዲስ አበባ አመጣሃት። ግን አብዛኛው የወንዶች ኮሜንት እያነበብኩ ነበረ። ወንዶች ግን በዚህ ደረጃ ለምንድን ነው የምትግባሙት? እኔ ባገባት፣ እኔ እንደዚህ ብላት፣ እኔ የሆነ ነገር ባረጋት፣ እኔ እንደዚህ እያላችሁ ለምንድን ነው ዝቅ የምትሉት? እናንተ ለምንድን ነው የራሳችሁን ላይፍ የማትኖሩት? ለምንድን ነው የራሳችሁን ነገር የማታስተካክሉት? ለምንድን ነው ላይፋችሁን እኔ በጣም የገረመኝ የማልጠብቃቸው በጣም ትላልቅ ሰዎች እኔ ባገባት ምኑን ነው የምታገባት? እቺ ልጅ ሰርታ ምን ብላ ነገ ወዲያ ትልቅ ደረጃ ትደርሳለች እንጂ ተሎ ብላችሁ ቆንጆ ስለሆነች ብቻ በቃ እኔ ባገባት፣ እኔ እንደዚህ ብላት፣ እኔ ወዳታለሁ። በጣም ግሞች ናችሁ፣ ከምሬ ነው የምነግራችሁ። ምክንያቱም እቺ ልጅ ተምራ ትልቅ ደረጃ እንድደርስ ነው መገፋፋት ያለባችሁ እንጂ እናንተ ግን ምን አላችሁ? የራሳችሁን ስሜት ነው ያስቀደማችሁት። በተለይ አንዳንድ ወንዶች ማለት ነው ተሎ ብላችሁ በቃ እኔ ባገባት፣ እኔ እንደዚህ ብላት። እናንተ እንኳ አግብታችሁ ልጃችሁን ከቤት አስቀምጣችሁ ነው እንግዲህ እሷን የምትመኙ ማለት ነው። እሷን የምትመኙ ልጃችሁን ከቤት አስቀምጣችሁ ነው የምትመኙ ማለት ነው። እና ይሄ ፌር አይደለም። ገባችሁ? አንዳንዴ ቆንጆች ሲመጡ ተሎ ብላችሁ በቃ ሴቶችን ባታሳቅቁ፣ ባታሸማቅቁ። እቺ ልጅ ነገ ወዲያ ትልቅ ደረጃ መድረስ ትችላለች። ጎበዝ ናት፣ ገና ህፃን ናት። ብዙ ነገር ይጠብቃታል። እድል ስጧት እንጂ ባገባሽ፣ እንደዚህ ብልሽ እያላችሁ አታሳቅቋት። ከምሬ ነው የምነግራችሁ። እኔ በጣም ከገረመኝ ነገር ምን እንደሆነ ታውቃላችሁ? ኮሜንት ስታነቡ እንዳለ የምታዩት እኔ ባገባት ነው የሚለው። እናንተ የራሳችሁን ህይወት እየኖራችሁ፣ የራሳችሁን ላይፍ እየኖራችሁ፣ የራሳችሁን እንትን እያላችሁ የሰውን ልጅ ደግሞ እቺ ልጅ እንግዲህ ቆይ እንደው ቤታየውን ያለችው ላስገባላችሁ እንደኔ ተናዳ ያዩትን አላልፍም። እኔ የምላችሁ አሁን እዚህ በሶሻል ሚዲያ የምትዘዋወር የጥቁር ቆንጆ ህፃን ልጅ 14 ዓመት ልጅ አለች። እሺ የኛ ሀገር ወንዶች የትኛውን እህል በልታችሁ ነው እንዴ ፈላባችሁ? እንዴት ነው እንደዚህ እንደ ተቀበዘበዘ ፍየል ፍልት እንዲቀምስ ቁልት ያደርጋችሁ? የ39 ዓመት ጉምል ጎረምሳል በለው ወጠምሻ ተነስቶ ለአንድ ህፃን ልጅ ቲሸርት ያሰራል። ኮመንት ላይ የሚጽፉት አሰቃቂ ነገር እችናውን ባገኛ ባገባት ነው። ስታስጠሉ ቆሻሾች እንዴ! የጠነዙ ስንት አሮጊት የበሰበሱ ከእድሜያችሁ እኩያሉ አይደል? እንደ 14 ዓመት ልጅ ብትችሉ እንደ ታላቅነታችሁ ማስታወቂያ
የትምህርት ቤት መክፈል ያለባትን አንዳንድ ነገር መሙላት ስትችሉ 14 ዓመት ህፃን ልጅ ላይ ወርዳችሁ እንዴት እንደምታሳፍሩ እኮ የትኛው ሽሮ በጓያ ነው እንደ እየበላችሁ እንዴ ትክትክትክላችሁ ለሚለው በጣም ነው ክርስቶስን የምታስታሉ። ደግሞ ተንጫጩ ኮመንት ላይ እውነትሽ ነው ቤታየው፣ እውነትሽ ነው። ልክ እንደኔ አንቺም ታዝበሻል። ልክ እንደኔ አንቺም ቆርቆሮሻል፣ ነዝንዞሻል። እኔ ኮሜንት እያየው ነበር ማለት ነው። እና ወንዶች በቻላችሁት መጠን አትግማሙ። ገባችሁ? የሆነ ሰንበዲ የሆነ ቆንጆ ሴት ሲመጣ ተሎ ብላችሁ አይ ባገባዋት እንደዚህ ባልኳት አትበሉ ውዶቼ። ለምን? በጣም ነው የሚዘገንን። እቺ ልጅ ታዳጊ ናት። ነገ ጧት ትልቅ ደረጃ መድረስ ትችላለች። ነገ ጧት ብዙ ነገር ይጠብቃታል። በጣም ጎበዝ ናት። ገባችሁ? ከቁመቷ፣ ከመልኳ፣ ከምኗ ከሁሉ ይሄ አመድ ከሚቀባው ሴት ትበልጣለች ማለት ነው። እና በቻላችሁት መጠን ልጅቱን ተዋት፣ ትስራበት፣ አታሳቅቋት። ገና ነገ ወዲያ ትልቅ ደረጃ ይጠብቃታል። ተዋት ነው የምንላችሁ። ከምሬ ነው የምነግራችሁ። እኔ በጣም ነው ያፈርኩባችሁ። በተለይ አንዳንድ ወንዶች የምታረጉትን አታውቁ። የምትጽፉት ኮሜንት ራሱ ዘግናኝ በኮሜንት ሰውን የምትደባደቡ ብትሆኑ ማለት ነው እርግጠኛ ነኝ እቺ ልጅ ትገሏት ነበር። ደግነቱ ግን ኮሜንት እንትን አይልም ማለት ነው። ገባችሁ? እና በቻላችሁት መጠን ወንዶችዬ አትግማሙ። ገባችሁ? ወንድ ናችሁ፣ ቆፍጠን በሉ። ቆፍጠን እንጂ ታዳጊን እየጨቀጨቃችሁ እየነዘነዛችሁ ምን እያላችሁ ለማጥፋት አትሞክሩ። እና እንግዲህ ማስተር አብነትም ወንድማችን እናመሰግናለን። እውነት ለመናገር በጣም እናመሰግናለን። ለምን ያረከው ነገር በጣም መልካም ነገር ስለሆነ እቺ ልጅ መረዳት አለባት፣ እቺ ልጅ መማር አለባት፣ እቺ ልጅ ትልቅ ደረጃ መድረስ አለባት። አላቅም ምን እንደምላችሁ ማለት ነው። ምን እንደምላችሁ አላቅም። እና አንዳንድ ሰዎች በቻላችሁት መጠን ተው፣ ወንዶች ተው፣ አትግማሙ። በየቦታው እየሄዳችሁ አትልከስከሱ። ትላልቅ ማለት የሆነ ህፃኖች እንዳያድጉ፣ በራሳቸው እንትን እንዳይሆኑ፣ በራሳቸው እንዳይቀየሩ፣ በራሳቸው ትልቅ ደረጃ እንዲደርሱ ፍቀዱላቸው። እናንተ ግን ምንድነው በቃ ትልቅ ደረጃ እንዳይደርሱ ግንባራችሁን እያላችሁ አታጥፏቸው። ግንባራቸውን እያላችሁ አታጥፉ። ወላሂ እኔ በጣም ይዘገነኔ ኮሜንት እንደው ትልቅ ሰው ነው ሰውየው። እኔ ምን ነው ባገባውሽ የሚል ኮሜንት ነው ያየሁት። እኔ ምን ነው እንደዚህ ባልኩሽ። ከባድ ነው፣ በጣም ከባድ ነው። እና በቻላችሁት መጠን ፕሊስ እችን እህታችንን ትልቅ ደረጃ መድረስ አለባት። ኦፍ ኮርስ ግን እንደዚህ ብላችሁ አትግማሙ። እኔ ኮሜንቱን ሳየው በጣም ነው የሚዘገንነኝ። ገባችሁ? እና ወንዶች ከቻላችሁ ሴትን ልጅ ትልቅ ደረጃ እንድደርስ ገፋፏት እንጂ ተሎ ብላችሁ እናንተ እሷን ለመስበር አትሩጡ። እሷን ለመስበር የማታረጉት ጥረት የለም፣ የማታረጉት ሴራ የለም፣ የማትሰሩት ሴራ የለም፣ የማትሉት ነገር የለም። እና ለማንኛውም ወንዶችዬ እንደ ሐሳብና እንደ ሂሳብ ሰከን በሉ። ሰከን ይልመድባችሁ። ሰከን ማለት ካለመዳችሁ ከባድ ነው ውዶቼ። እና በቻላችሁት መጠን ሰከን ብላችሁ እንደሰው ሰው ተሎ ብላችሁ አይ እኔ ባገባዋት፣ አይ እኔ እንደዚህ ባልኳት እያላችሁ አትግማሙ። ሼር አድርጉ።